አርቦኛል የሚበላ ነገር ማግኘት ይችላል ከመውጣታቸው በፊት እኮ እንብላ ሲሉሽ አልበላም ብለሽ ነበር የዛን አረመኔ ፊት ያዩ ምግብ መብላት አላስተኛኝም ነበር አሁን ግን የራስ ቤት የተሰማኝ ነው ነገር ግን አሁን ቤት ውስጥ የሚበላ ነገር የለም ጎትፌል እኔ ላይ ያደረጋችሁብኝ እያንዳንዱ ነገር የእጃችሁን ታገኛላችሁ እሺ ማዴ አናገርሽ ዝም ብለን ታልፍ ነበር እንዴ just ሃይ እንኳን አትለንም ምን ፈልገሽ ባይ ዘ ያር ሶ ቆንጂ I like your tattoo ምንሽ ምን ነው ቆንጂ ነህ ስለ ሷ ላይ ፈጠጥክ girlfriend ናት እንዴ ብትሆንም she's so lucky እንዳንተ አይነት handsome boyfriend አላት ለኔ ምንም አይደለም እሺ እኔ መሄድ አለብኝ ምን አባሽ አንቺ የሚያስቀባጥልሽ ከዚህ ፊት ታውቂኛለሽ ቆይ ምን ፈልገሽ እዚህ ከመጣው ሰዓት ጀምሮ ምግብ አልበላውም አሁን ደግሞ የሚበላ ነገር አስፈልጎኛል ሶስት ደቂቃ ደግሞ የለም ምናምን አለች እና በቃ ከሌለ የለም ነው አርቦኛል እኔ እና እኔ ታሪኩ ወጥ ሰርች ይላልሽ አዎ ኩክ ብታርግልኝ ማም ሶ ሃፒ ግን አሁን ቴካዌ ብታስመጣልኝ ኩክ ላርግልሽ ኩክን ያሚሽ ግቢና ተኚ በእንቅልፍ ተረሽዋለሽ idiot ይሄ አጫርባሪ ገና ፊቱን ሳይሆን እንዳታለለኝ ያልኩት ብላ ቤቢ አይ ይቅርብኝ ጉርሻ ለመደብኝም በእጅ ይበላል አንካ ያባት ጉርሻም ባይባልም ያዝ ግን ካጎረስከኝ እኮ ቆየ ታስታውሳለህ ልጅ እያለ ነው ስታጎርሰኝ ትዝ የሚለኝ ፍርቱና ስለሌለሽ ነው እንክብካቤ ጨመርከው ቤቢ አንተም እኮ ልጄ ነህ ይሄን ሱስህን በሱስ ተጠምደህ እንድጠላህ አደረከኝ እንጂ ግን ምንም እንኳን ብታናድደኝ ልጅነትህን አልክድም ይገርማል እኔ እናንተ እንድንዋደድ ፍርቱና መኖር የለባትም ማለት ነው ዝም በል አንተ ፍርቱና እኮ የእናትህ ምትክ ነች እናትህ ምትክ አድርጋ የሰጠችኝ ናት አስብ እሷ ባትኖር ምን ነው ነበር ብዙም የተለየ ትኩረት ለሷ መስጠት አያስደስተኝም ግን ለምንድን ነው እኔ ከዛ ታሪኩ ጋር ተመሳጥራ ይሄ እንዳረገችው የሚሰማኝ እህትህን አታውቃትም ማለት ነው በእርግጠኝነት እዚህ ቡና ቤት ስራ ውስጥ ገብታ ከሆነ ያ ከይሳት ታሏት ይሆናል እንጂ በፍጹም እንደዚህ ነገር አታደርግም አሁን ያለንበት ሁኔታ ግን ማለክ ይሁን ማን ስህተት ይሁን አፋ ወጥቶ ለመናገር ይከብዳል ግን እንደሰማሁት ከሆነ ያ ታሪኩ የተባለ ሰውዬ ሴት የሚያሻሽል ሰው ነው እውነት ፍርቱናዬን እንዲህ አይነት እሳት ውስጥ ማግዷት ከሆነ ይህን ከይሲ አንገቱን አንቀኝ ነው የምገለው አዎ ያኔ ማን እንደሆንኩ ያውቀኛል ያዩትን ማመን አልቻልኩ ቆይ ለምን የግድ ቦታው ላይ ሄደ ማየት ስላለብን ይዤ ሄድኩት እኔም ማስቴር ስትነግረኝ እንዲህ ነበር የደነገጥኩት ለምን ብሌን አልነገረችኝም በፍጹም እንደዚህ አይነት ሴት እንደሆነች አልገመትኩም እንዴት ልትገምት ትችላለህ አንተ እኮ የዋህና ንጹህ ልጅ ነህ ደግሞ እንኳን በጊዜ አወቀን የራሷ ጉዳይ ነው ከዚህ በኋላ እርሳት እንዴት ነው ምረሳት የግድ አግኝቻ ላወራት ይገባል ይኸው እናቷንም ዱባይ ነች ብለው እያታለሏትም ልተዋት አልችልም ብሌን አደጋ ውስጥ ነች የራሷ ጉዳይ ንቃ እንጂ የለየላት ሴተኛ ዳሪ እንደሆነች እኮ በአይን በብረቷ እንኳን ሆነች ፈልጋ የገባችበት ህይወት እንዳልሆነ ግልጽ ነው ይሄን እንዲህ ልትረዳ ትችልም አንተ ራስን አታሞኝ ብርሃን ፈልጋም ይሁን ሳትፈልግ ሴተኛ ዳሪ ሆነችው ከዚች ልጅ ራስን ልታርቅ ይገባል እንዴት ነው ምርቃት ካዩት ቀን አንስቶ እኮ ወድጃታለሁ በደንብ ቀርብ ያሳላቅኩ ነው በፍቅሬ ደኩላት ሴተኛ ዳሪ እንደሆነች እኮ በአይን በብረቱ ተመለከት ካራለ አው ሴተኛ ዳሪ ሞና አፈቅራታለሁ አንተ ያማል ለምን ጸበል አትሄድም ትንሽ ለክብር አትጨነቅም አንተ እኮ እንደኔ ተራ ሰው አይደለህም በቤተ ክርስቲያን ያደግ ፈራ እግዚአብሔር ያለ ጥሩ ልጅ እኮ እንደዛ ካሰብክ
ከኃጢአት መንገዷ እንድትመለስ ልንረዳት ይገባል ማለት ነው። እሷ እዛው ከኃጢአቷ ጋር ትጨማለቅ፣ ተዋት። ቆይ አንተ የትኛው የጽድቅ ስራ ነው እንደዚህ የሚያመጻድቅ? ብርሃን ተረጋግተህ አስብ። አስቴር እንደነገረችኝ ከሆነ ከዚች ልጅ ኋላ በጣም ከባባድ ሰዎች ናቸው። ራስን አደጋ ውስጥ አትጣል። ለአንተ የምትገባህ የቤተ ክርስቲያን ሴት ነች። ወፍተውኝ በቃ። አንተ ማን ስለሆንክ ነው ለእኔ የምትገባውን የምትመርጥልኝ? ትሰማኛለህ? ፈጣሪ ደግሞ ያለ ምክንያት ወደ ህይወቴ አላመጣትም። በገዛ እጅህ ህይወትን ባታበላሽ ጥሩ። እስኪ አስበው ብርሃን፣ አፈቅራታለሁ ወዳታለሁ የምትላል ልጅ እኮ ቅድም ካየኸው ወንድ ልጅ ጋር አንሶላ ውስጥ እየተጋፈፈች። ዝም በል፣ እንድትናገራት አልፈልግም። ገደል ግባ ትችል፣ ገደል ግባሽ፣ ገደል ግባ። አስቴር አንቺን የሚሰማሽ ከሆነ አስረችው። እኔን ሊሰማኝ ፍቃደኛ አይደለም። ብርሃን ለምን ሰው የሚልን አትሰማም? በጊዜ ብትርቃት ነው የሚሻለው። እናንተ አልገባችሁ፣ ሊገባችሁም አይችልም ምን ያክል እንዳፈቀርኳት። ሰው እንዴት ከሴተኛ ዳሪ ጋር ፍቅር ይዘዋል? ዝም በል አንተ ዝም በል። ሴተኛ ዳሪ ሰው አይደለችም። አፈቀርኳት በቃ። ምን ይሁን? ከእንዳንተ አይነት ተምሮ እንዳልተማረ ደነዝ ጋር ቁጭ ብዬ ማውራት አልፈልግም። የራስ ጉዳይ ነው። እሺ ኮንክሪት ራስ። ብርሃን አንተ ያልገባ ነገር አለ። ብሌን ከምትባለው ሴት ጀርባ የሚያሰራት አደገኛ ሰው አለ። ቆይ አንቺ ይህን ሁሉ እንዴት ልታውቂ ቻልሽ? አንቺም ከእነሱ ጋር ትሰሪ ነበር እንዴ? አይ እንደሱ ሳይሆን ብቻ እሱን ማወቁ አይጠቅምም። ግን ልጅቷን ከሚያሰሯት ሰዎች ስራ ጀርባ ውስጥ ገባ ማለት አንተን ከመግደል ራሱ ወደ ኋላ አይሉ። ለእሷ ምንም ለመሆን ዝግጁ ነኝ። አላውቅም በቃ ለእሷ ልዩ ስሜት ይሰማኛል። ቆይ አንተ ችግርህ ምንድን ነው? ከሷ ውጭ ሴት አታውቅም እንዴ? እስኪ ዙሪያህን ተመልከት። ለአንዲት ተራ ሴተኛ ዳሪ ብለህ የዚህን ያክል ዋጋ መክፈል ለምንድን ነው የፈለገው? አስቴር ከዚህ በላይ ስለ ግል ህይወቴ ማውራት አልፈልግም። ወደ ስራዬ ልመለስ በቃ። ምን እያደረግሽ ነው? የት ደውይ ነበር? አዩ ክሬዚ ያምሻል እንዴ? ተይ እንጂ መልሽልኛ። የት ደውይ ነበር? ኤዶም ተረጋጊ። ምናልባት ሳታውቅ ሊሆን ይችላል። ተይ እባክሽ፣ ሳታውቅ ነው እንዴ? ለነገሩ ተመካክራችሁም ሊሆን ይችላል። ምን እያልሽ ነው ኤዶም? እኔ እኮ ተኝቼ ነበረ። ምንድነው ችግራችሁ? ምን ተፈጥሮ ነው ኤዶም? ተመልከት ልጅ ሞባይል ከፍርቱና ሰጥታ ልደውል ስትል ነው ያዝኳት። ምን እያልሽ ነው ኤዶም? እኔ እኮ ተኝቼ ነበረ። ቆይ አንቺ ሀሳብሽ ምንድን ነው? መሞት ነው ፍላጎትሽ?
አቤ ሙት፣ እኔ ምንም አውቀው ነገር የለም። እንደውም ሲጣሉ ነው ከእንቅልፍ የተነሳሁት። ዜድ አንቺ ማናባሽ ነው ስልኩን የሰጠሽ? ፍርቱና ናት? አዎ እሷ ናት። ወይኔ በፈጣሪ ዜድ ውሸቷን ነው። የእውነትን ያልሰጠኋትም። አቤ ሙትን ያልሰጠኋትም። አንቺ እውነቱን ንገሪው። የእውነትን ያልሰጠኋትም ዜድ። እኔ ተኝቼ ነበር። ምንም አውቀው ነገር የለም። ቋምና አቤ እግድ ካልታጠብክ ብለህ እንደዚህ ምን ይሉታል? እስኪ ውሃ ይገልህ እንደሆነ። እሺ ቀስ በል። በዚህ ቀዝቃዛ ውሃ በረዶ ልታደርገኝ ነው እንዴ? መታጠብ አይገልም ደግሞ ይህን ጨብራራ ጸጉርን ዛሬ እንድትቆረጥ። አይ እንግዲህ እንዴ ከታጠብኩኝ ይበቃል። እሺ ለማንኛውም እዚያ ታሪኩ ጋር እንሄድ። እኛ ለምንድን ነው የምንሄደው? ራሴ እመጣለሁ ዛሬ ብሎ የለ እንዴ? ካልመጣ ቤቱን አይተነዋል። እዛው ድረስ እንሄድለታለን። እውነት እዚህ ከሆነች እስከማያት ወይም ድምጿን እስከምሰማ በጣም ቸኩያለሁ። እመነኝ እሱ ጋር ናት። አሁን ግን ከገገመ በኮብል አናቱን በርግጄለት ያለችበት ይናገራታል። በቃኝ። ምን ሆነሽ ነው የምታለቅሽው? ደህና አይደለሽ? ኧረ በጣም ደህና ነኝ። እድሜ ላንተ ህይወቴን ሁሉ አመሰቃቀልከው። ስለሱ በጣም አዝናለሁ። ያጠፋሁትን ነገር እንዳስተካክል ደግሞ ትንሽ ጊዜ እስኪ። ተው እንጂ ፈጣሪ ግን የእጅህን ይስጥ። እሺ ፍቱና፣ ምንም ብትይኝ አልቀየምሽም። የእውነት እኔ መጥፎ ሰው ስለሆንኩ ሁሉንም አምኜ ይቀበላሉ። ከዚህ ህይወት እንድትወጪ ደግሞ የቻልኩትን ሁሉ ልሞክር። ትንከኝ ወደዛ። ከአንተ ምንም ነገር አልጠብቅም። ከሃዲ ነህ። ታሪኩ መጥተሃል እንዴ? አዎ ዜድ፣ አሁን አካባቢ ነው የመጣሁት። ታዲያ ለምን ነበር የፈለከኝ? ማታ አንድ ነገር ተፈጥሮ ነበር። በቃ እየሄድን እናወራዋለን። ቁርስ ካልበላና ከኔ ጋር አብረን እንብላ። ትላንትና ምን ነበር የተፈጠረው? ምን መሰለህ ዜድ፣ ጋሻ አባተ ሳይጠራጠሩ አይቀሩም። እየደወሉ ሲያስጨንቁኝ ነበር። ጋሻ አባተ ማን ነው? ጋሻ አባተ የፍርቱና አባት። ለምን ነበር ሲደውሉ የነበረው? ልጃችሁን ካላገናኘኋችሁ ለህግ እንደሚያሳውቁ አሳውቆኛል። አንተ የማትረባ አየህ፣ ይሄ ሁሉ ጦስ የመጣው ባንተ ነው። ይሄቺ ባቄላ ያደረች እንደሆነ አትቆረጥምም። ለዚህ ሰውዬ እንደምንም ብለህ እዚህ ቤት አለመኖሯን አስረዳቸው። እሺ አሳምናቸው። እሺ ዜድ፣ ግን የሆነ ግትር ነገር ናችሁ። አይመለከተኝም። አንተ ራስህ ግትር በልና አሳምናቸው ብያለሁ። እሺ እንዳልከኝ ያደርጋሉ። እኔ የምለው ዜድ፣ ፍርቱና ምን ሆና ነበር ሳለቅስ የነበረው? ስገባ እያለቀሰች ነበር። የእሷ ጠጋብ ደግሞ ከልክ አለፈ። ለአዲሷ ልጅ እኮ ነው ስልክ ስታስደውል የተያዘችው። አረ በፍጹም ዜድ፣ እሷ እንደዚህ የምታደርግ አይነት ሰው አይደለችም። እኔ ነኝ እንዴ ታዲያ የኔን ስልክ እንድደውልበት የሰጠኋት? ለነገሩ ላጠፋችሁ ጥፋት ደህና አድርጌ ቅጣቷን ሰጥቻታለሁ። ምን? ለምን? ምን ነው ችግር አለ እንዴ? አረ እንኳንም ቅጣት ሰጣት። ጥሩ ነው ያደረኩት። እሷን መርሳቱ ነው የተሻለ ነገር። አስቴር፣ ለምን ሳይመሽብሽ በጊዜ ወደ ቤትሽ አትሄጂም? እንደዚህ ሆነ እያየሁ እንዴት ነው ጥዬ የሚሄደው? ስለ እኔ አታስቡ። የማደርገውን ነገር ጠንቅቄ የማውቅ ሰው ነኝ። ብርሃን ግን በጣም ደረቅ ሰው ነህ።
ለምን ሁሉንም ነገር ረስተህ ዘና ለማለት አትሞክርም? አስቴር አቁም። ቆይ እኔ እስከ ዛሬ ሳልታይህ ያቺ ሴተኛ ዳሪ እንዴት ታየች? ምን እያልሽ እንደሆነ አልገባኝም። እኔንም እንደ ብሌን እንድትወደኝ ክብሬን ጥዬ በየመንገዱ ገላይ መቸርቸር ነበረብኝ? እስኪ አይንህን ግለጥ። አስቴር እኔ እኮ እንደ እህቴ ነው የማይሽ። እኔም እኮ እንደ ወንድሜ ነው የማይህ። በወልደ ነጎድጓድ ምን አይነት ሴጣን ነው ዛሬ የሰፈረብሽ? አሁን እንደ ወንድሜ ነው የማይህ አላልሽኝም እንዴ? እንኳን እና እንደ ወንድሜ ነው የማይህ ማለት ወንድሜ ነህ ማለት ነው? ፋራ ፍሬ ጨራረሳችሁ? እኔ ጨርሻለሁ። ሌሎቹ ደግሞ ታች እየተዘጋጁ ነው መሰለኝ። ጥሩ። ለአዲሷ ልጅስ ልብስ አዘጋጃችሁላት? በሌል ልትሰጣት ሞክራ ነበር፣ ነገር ግን ልትቀበላት ፈቃደኛ አይደለችም። ቆይቺ ጥጋበኛ ጥጋቧን ነው ማበርድላት። መጣውላት። እሺ ዘይድ፣ ምንድን ነው? አንድ ነገር ላማክርህ። ኡፍ አደራሽን እንዳታላዝኝብኝ። እዚህ ለልጄ ምንም እንኳን የእናት ፍቅር ባልሰጠው የሚያስፈልገውን ነገር ለማሟላት አስቤ ነበር። ለበዓል ልብስ ልገዛለት አሰብኩ። ሀሳብሽ አይከፋም፣ ግን ኬታ አባሻ መተሽ ነው የምትገዢለት? ለብሌን እናት ስትሰጣት እኮ ለእኔ አልሰጠኸኝም። አንቺ ችጋራ፣ ደጋግሜ ነገርኩሽ እኮ። አንቺ ብለሽኝ አይደለም ገንዘብ የምሰጥሽ። ልጄ አንድም ቀን እንኳን እንደ እናቱ አይቶኝ አያውቅም። እባክህ ዘይድ ይቺን ትንሽ ነገር እንኳን አድርግልኝና ልጄ በደስታ ፈገግ ሲላይ ነው ልየው። የእውነት ነው ልጄ እንዲጠላኝ አልፈልግም። ለልጄ እናት መሆን አለመቻሌን ሳስበው እየጸጸተኝ ነው። ዞር ቤት ከፊቱ ዞር ማለቃቀስ አያስጠላሽም እንዴ? ችጋራ። አመሰግናለሁ። ዛሬ ምን ነው መሽ? አንተስ ምን ነው ዛሬ በጊዜ ገባ? ያ ታሪኩ ዛሬ እመጣለሁ ብሎ አታለለን አይደል? ቀን በላሱ ስልክ ደውዬለት ነበር፣ ነገር ግን ስልኩን ዘግቶታል። ካልሆነ ያለበት ድረስ እንሄድለታለን። እሺ እኔ ልጅ። ምን የእኔ ልጅ ነው ያልከኝ? እንደዚህ ብለህ ከጠራኝ እኮ ቆየ። አንተ እያናደድከኝ። ቤት በኩል ተፈርተኛው ስለ አንተ ሱሰኛነት እያወራኝ ህመም ላይ ነው የጣለኝ። ሁሉም ገደል ይግቡ፣ ሁሉም ገደል ይግቡ። አቤ አንተ እኔን እኮ ከረሳኝ በጣም ቆየ። እንዴት ሆኖ ነው የምረሳህ? አልረሳሁም መስሎ ነው። አቤ የምር የድሮ አባትነት ይናፍቀኛል። ታስታውሳለህ? ልጅ እያለን እኔና ፍርቱናን ሁሌ እሑድ እሑድ ቤተ ክርስቲያን፣ አንበሳ ግቢ፣ ቲያትርና ሲኒማ ተወስደን ነበር። የምር አቤ ይናፍቀኛል። እናታችንን በሞት ካጣን በኋላ ግን ከነፈጠራችን ረሳን። እርግጥ ነው እሷን ማጣታችን እኛንም ጎርቶናል። አንተ ልክ ነህ። ሁሉም ነገር የተበላሸው እሷን ካጣን በኋላ ነው። ያኔ እኮ እሷን በማጣቴ በደረሰብኝ ሐዘን ትምህርቴን እንኳን ማቆሜን ያወቅከው ዓመታት ካለፈ በኋላ ነው። የምርም ትናፍቀኛለች። እስካሁን እንኳን ሞቷን መቀበል አልቻልኩም። ፈጣሪ የፈቀደውን አደረገ። እኔም በሆን በጊዜ ሂደት አምኜ ተቀብያለሁ። እሷን እያነሳህ አታልቅስ። አቤ አንተም ብትሆን እኮ የእሷን ሞት ለመቀበል ዓመታት ፈጅቶባል። እኛ ልጆችን ረስተህ ውሎና አዳር ጠጅ ቤት ሆኖ ነበር። ታዲያ እኔ ሱሰኛ መሆን ለምን ይገርመሃል? ለምን ያሳምመሃል? በዛን ሰዓት እኮ ካጠገቤ ማንም አልነበረም። ማንም ሰው በዙሪያዬ ከቦኝ፣ ነገር ግን በብቻዬነት ስሜት ውስጥ ስሰቃይ ነበር። አይዞ የሚለን ሰው ማጣት ያሳመመኝ፣ ሳላውቀው ሱሰኛ ሆኜ ቀረው።
ከዛ በኋላ አንተም ላይ ነህ ተጠየቅከኝ። ምክንያቱም ሱሰኛ ነኝ። ሱሰኛው የአንተ ልጅ ፍርቱናና ፍርቱና ብቻ ሆነ ቀረች። ለእኔ ማንም የለም፣ ማንም። አሁንም ቢሆን ብቸኛ ብቸኛ። አንተ ሁሉን ነገር ልክ ነህ፣ እኔ ነኝ ጥፋተኛ። በቃ ተኛ። ማማዬ ብዙ እልባት ትጋቢ መልካም ነው። አሁን ያመጣሁልሽ ልብሶች ምረጪ አይሻል? ልጅ ያሉን ደጋግሜ የነገርኩሽ አይን ስራ እንደማልሰራ አሁን ያመጣሽውን ብጣሻም ልብስሽን ይዘሽ ከፊት ለፊት ይጥፊልኝ። ክብር የሚወድልሽ አይደለሽም። እኔ እንግዲህ አቅሜ ልድረሽ ሞክሬያለሁ። ከዚህ ድጋግም ባትሳፈጪ ጥሩ ነው፣ ይጎዳሻል። እሱ እስቲ ወንድ ነው መጥቶ ያስለብሰኝ። ምንም መልስ አልፈልግም። አሁኑን ልብሱን ቀይሪና ከኛ ጋር ስራ ትወጫለሽ። የፈለከውን ነገር ማድረግ ትችላለህ። እኔ ይህንን ስራ አልሰራም። በጣም ሕፃንና እንጭጭ አእምሮ ነው ያለሽ በሚል እስካሁን ድረስ ታግሼሻለሁ። ከአሁን በኋላ ግን አልታገስሽም። አንተ ወንድ ነህ፣ በጉልበት ልብሱን አስለብሰኝና አሰራኝ። ታይፒና እንደዚህ አታድርጊ። ዜድ ያለሽን ብቻ አድርጊ። ዝም በል አንተ ባንዳ፣ ሁለተኛ ስሜ እንዳትጠራው። ስለኔ ማንነት ብዙም የተረዳሽ አልመሰለኝም። እንደውም ይሄ ደደብነትሽን ሳየው ከአንቺ ጋር ስራ የመስራት ፍላጎቴ ጠፋ። አዎ that's so nice። ስለዚህ እንዴት ፍቀድልኛ? እሺ ሚጣ፣ እፈቅድልሻለሁ። እዚሁ ጠብቂኝ። ኦኬ be fast። ቆይ ዜድ ተረጋጋ። ሕፃን ስለሆነች እኮ ነው። አዎ ዜድ፣ የዛሬን እለፋት። ለምን አባቷ ነው ማልፋት? እኔ ዜድ ሰው ሲንቀኝና አልታዘዝ ሲለኝ መታገስ አልችልም። ይቅርታ ይቅርታ። ያንቺን ይቅርታሽን እዛ ቀቅለሽ ቢው። እሺ በጣም አረፈድሽ። ይቺን ችጋራም ደፍቻት ለሌሎች መማሪያ ነው ማደርጋት። ሳንጆ እባክህ ንገረው፣ ይቅርታ እንዲያደርግልኝ ንገረው። ሳንጆ ዜድ ስላላወቀች ነው የዛሬን እለፋት። በፍጹም ይቺን ወጣጤ ዛሬ ካልደፋዋት ነገ ሁሉም እየተነሳ አፉን ይከፍትብኛል። አዎ ና ሳንጆ ና። በያዝከው ሽጉጥ ተኩሰህ ግደላት። ምን አትሽሞንሞን አድርገው። ይቅርታ እባክህ ዜድ፣ ይቅርታ አድርግልኝ። ዛሬ ማረኝ እባክህ ሳንጆ፣ እባክህ ስላሳለፍነው የፍቅር ጊዜያት ለምን እባክህ ሳንጆ፣ እባክህ ሳንጆ፣ የሚሰስትን ነገር አታርግ እባክህ፣ የሚሰስትን ነገር አታርግ እባክህ ሳንጆ። አድርገው። ገላ ገላ ተሸክመ ጸባሳ
ገላ 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 ቁስለኛው ገላ 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 ህመምተኛው ገላ ሻዩ ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ መሰዋት ሆነህ ነው ፈራሹ የኔ ገላ